እኔ የሚለው ቲክቶክ ሰፈር አካባቢ ሰዎች ማለት ነው። በተለይ ደግሞ ታዋቂ የሆናችሁ ከዛ በፊት ግን ያው የነሐንን ውጤት ምርመራ ምናምን ዛሬ ይለቀቃል። በጉጉት ተጠብቁ። ሊለቀቅ ነው ማለት ነው። ያው የቱ ነው ትክክል ለምነው ለምናይበት ሰዓት ደርሰዋል። ሌላ መጣሁበት ቲክቶክ አካባቢ ነዋሪዎች ያው ብዙ ታዋቂ ሰዎች ያላችሁ ሴትም ወንድም አንዳንድም ደግሞ ስግጥ ያላችሁ ሰገጤዎች አላችሁና አንዳንዴ ይሄ ታዋቂ መሆን ምናምን ከሰራችሁበት ጥሩ ነው። ልትሰግጡበት ከሆነ ግን ጥሩ አይደለም። የእናንተም ጊዜያዊ ሊያፈምሳችሁ ይችላል። በተለይ ደግሞ ስማችሁ የሚታወቅ በሚዲያ ላይ በጣም ፌመስ የሆናችሁ በውጭ ላይ ጥሩ ጥሩ የሚያጫውጣችሁ በውስጥ ውስጥ ግን ሰውን የምትበድሉ በደላላ በተመለከተ ደላላው እንዲሁ ደግሞ እንደዚህ የሆነ ቀን ወቶላችሁ የራሳችሁ ችላችሁ ደግሞ ሀበሻ ሰራተኛ የምትቀጥሩ እንዴ አንዳንዴ ካወጣችሁ ደግሞ የምር ይሄ ላይ አይደለም። ይሄ ወታችሁ ከሚዲያ ጋር ስታወሩ ከታዋቂ ሰዎች ጋር ስታወሩ ምናምን በቃ እናንተ ምንም እንትን የማትሉ ጥሩ ሰዎች ምናምን ሆናችሁ አላችሁ፣ ግን በውስጥ ደግሞ ብዙ የምታስለቅሱ አላችሁ። እውነት ነው የምላችሁ። እንደና አይነቱ ያው ሀቢባ መድኃኒት ነች የእናንተ ማለት ነው። ብዙዎቻችሁ የሚጠሏት አካውንቷም የሚያዘጉባት እንደነዚህ አይነት አስመሳይ ሰዎች ናቸው። ስለዚህ በተለይ አበሻን ቀጥራችሁ አበሻን የምትበድሉ የአበሻን ብር የምትበሉ እንደው ሌላው ዜጋ እንደው በሌላ ዜጋ ነው በአረብ ነው ተበላን ይበሉ። እናንተ ምልውን ብላችሁ ነው። ኧረ ስንት አይነት ጉድ አለ። ኧረ ተው ነጊ በኔ ነውና ፍምስና ሁሌም አይኖርም። ይህ ታዋቂነታችሁ የጥሩ ነገር ስሩበት። አይኑ አውቃለሁ የጥሩ ስራ እንደምትሰሩ ማላችሁ አንዳንዶቻችሁ ከ185%። ነገር ግን በአብዛኛው ይሄ ሚዲያ ላይ እንደምታወሩት ውስጥ ላይ አይደለም የምታወሩት። የውስጥ ላይ የምትሰሩት ሌላ፣ ላያችሁ ላይ ሌላ። እንዴ ምን ሆናችሁ ነው? ስንቱን ያልቀስ። የምር በጣም ነው የምታሳፍሩት ማለት ነው። አሳፋሪ ናቸው። ስሩ አሰሩ። እንዴ ዝቅ ብለው የሚሰሩ አሉ። ብር በመከልከል ጉልበታቸውን በመበዝበዝ ጥሩ ጥሩ እያጫወታችሁ ጨዋታ። ልብስ የምትሸጡ አላችሁ። ስትሸጡ ደግሞ ቅዱስ ቅዱስ ያደርጋችኋል። ግን ብዙ የማይሆን አንድ ልጅ አለች። ባለፈው ሀቡ ቤት ተጠርታ አልመጣም ብላለች ማለት ነው። ገዛኔ ምናልባት ማን ነበረች? አሁን ግን 2 ልጆች ወጡ በሷ ስም ማለት ነው። ልብስ ጠልበናት ያው 2 አንዱ የተቀደደ አበሻ ቀሚስ አመጣችልኝ አለች። አንዷ ደግሞ እጁን እኔ እጅ ረጅም ነው የምፈልገው፣ እሷ ግን እጅ ጉርድ ላከልችልኝ። አልፈልግም ስላት ብሎ ካደረገች ምናምን ብቻ ብዙ አሉ ማለት ነውና እንደዚህ አይነት ጥሩ የሚሰሩም እንዳሉ ሁሉ እንደ ሙኒታ አይነቱ እንደ ሳሪ ሀበሻ እንደ መሲ ብርጅስቶን ሞባይል ቤት የምትሸጠዋለች እንደነሱ ጥሩ የሚጋፈጡ የዜጋቸው የሚታገሉ አሉ። ሌቦቹም ደግሞ አሉ የሚያጭበረብሩ ተደራጅተው በድርጅት ማለት ነው። ሀቡ ስማቸውና ፎቶቸው አውጥታ ስለምልጠፍ ነው ይሄ ሁሉ የሚያጠቋት ግን በአካውንት ነው። እሷ በአዲስም አካውንት መጣች፣ በቆየም አካውንት መጣች። ሰው ያው ነው። ሰው የለም ከተባለ ዛሬ ሰው የለም ከተባለ 5000 6000 ሰው ቁጭ ብሎ ያያታል። የእሷ ምንም ይሄ የፎሎ ብዛት ምንም እንትን አይላትም። ባለፈው በአንድ ቀን ተዘጋባት። አንድ አካውንት ከፈተች፣ ሪም ጋር ሄደች፣ 1000 ፎሎ አስደረገች፣ መታ ቤቷ ከፈተች። በአዲስ አካውንት 4000 3000 ቁጭ ብሎ ያያት ሰው ነች። ይሄን የሚያደርጉ የሚያጠቋት ደግሞ ሌቦች ደላሎች፣ እንደዚህ የሰውን ጉልበት የሰውን ብር የሚበዘብዙ። እሷ ደግሞ እንደዚህ አይነት ነገር አትታገስም፣ ጥሎባታል። መረጃ ማስረጃ አምጥታ ታሰጣቸዋለች። እነሱም ደግሞ እሷ ላይ ምን ከፈቱ? ተደራጅተው አካውንት ማዘጋት። ያኺ አካውንት ብታዘጋ በታዘጋ ሀቢባ ብሎ የሚመጡ ብዙ አሉ። ነገርኩ። በአንድ ቀን በአዲስ አካውንት
4,000 ሰው ቁጭ ብሎ ያያል፣ በ1,000 ፎሎ ማለት ነው። ስለዚህ እንደዚህ አይነት ሌቦች በተለይ ደግሞ ዱባይ አካባቢ የምር በተለይ ደግሞ በአሁኑ ሰዓት ከሀገር የሚመጡ አዳዲስ ልጆች በፍሪ ቪዛ ብላችሁ አምጥታችሁ እዚህ ፀሐይ ላይ የሚያለቅሱ ብዙ አሉ። ወንዶች ደግሞ ሴቶች ራሱ መዳን ቤት ምን ቢመቻችሁ ባይመቻችሁ መዳን ቤት ፀሐይ የለም። በአሁኑ ሰዓት ደግሞ የሚሰራው ግፍ ሙቀቱ ሁሉ ቦታ ከፍ ባለው፣ ግን ዱባይ ላይ በጣም በኃይለኛ እና ህገወጥ ደላሎች እንደዚሁም ደግሞ ጨዋጨዋ የሚያጫውታችሁ ሚዲያ ላይ ጥሩ ጥሩ ውስጥ ላይ ደግሞ መጥፎ መጥፎ የምትሰሩ ተንከሲስ ሰዎች አላቸው። የምር በጣም ነው የምታስጠሉት። በተለይ ደግሞ ዜጋችሁ ላይ ሲሆን ሌላው ለምን እንትን ይላል? በዜጋ የተበደልኩ ሲል እንትና ሌላው ለምን እንዴ? ሌላው ምን አጠፋ? አረቡ ቢበድል ብር ቢበላ አይገርምም? ሰው በገዛ ዜጋው እንደዚህ የተጨቃከነ ትላንትና ሁለት በአንድ ቤት ቁጭ ብለው ተጣልቶ አዲስ የመጣ ነው ውጣ ከቤቴ ብሎ አስወጣው። ወዴት ነው የሚሄደው ይሄ ልጅ? በሴቶችም ጨዋጨዋ የሚያስደርግ እንደዚህ ሚዲያው ላይ ወታችሁ በቪዲዮ የምትሰሩ ውስጥ ላይ ግን ቤታቸው የምትሰሩ ስራ በተለይ ደግሞ አለን ብላችሁ ሰራተኛ የቀጠራችሁ በገዛ ዜጋችሁ ጉልበት የምትበሰብስ ያለ ደሞዝ አላችሁ። እንደዋላ በረካ ያድርግላችሁ። እንደዚህ አይነት በሰው ንብረት በሰውን ጉልበት የምትበዘብዙ ሰውን የምታሰቃዩ እኛ እኮ በሄድንበት ለዛ ነው የማንከበረው። የገዛ ዜጋችን ስለማናከብር ነው የማንከበረው። እውነቴ ነው የምላችሁ። በሄድንበት ሁሉም ስማችን በጥሩ አይደለም የሚጠራው። በውሸት በሌብነት ልጅ ወልዶ በመጣል አያችሁ አይደል? ባለፈው ዱባይ ላይ በባንዲራ ተጠቅልሎ ተጣለው ልጅ የተገኘው። በቃ በዚህ ነው። ለራሳችን አልሆንም። በሄድንበት ሁሉም ስማችን በዚህ ነው እንትን የሚለው። አንድ 10 ወይም ደግሞ 15 በሆኑት የሆነ ምን ልበላችሁ በእነሱ ሰዎች ስም ኢትዮጵያ ሙሉ ህዝብ ይጠራል ማለት ነው። እንደዚህ የሚያደርጉ እንዳሉ ሁሉ ጥሩም የሚያደርጉ አሉ። ነገር ግን ስማችን በምንድን ነው ተጠራው? እባካችሁ አበሾች ባበሾች አሰሪ የሆናችሁ በተለይ የሚዲያ ታዋቂ የሆናችሁ በተለይ ወታችሁ ጥሩ ጥሩ የሚያጫውታችሁ ቄስ ሼክ እረፉ ነው የምላችሁ። ትወጣላችሁ ቀስ በቀስ አሁንም እየወጣችሁ ነው። ተዋረዳላችሁ በአደባባይ ማለት ነው። ውርደታም ሁሉ ሰላማችሁ ይብዛ። አይዟችሁ ጋይስ።